ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላም ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ፣ ወርቅና ዕጣን፣ ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። ከዚህ በኋላ ሄሮድስ ሰብአ ሰገልን እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን
ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። በኢየሩሳሌምና አካባቢዋ ለምትኖሩ ነዋሪዎች በሙሉ ከሁለት ዓመት በታች ለሆኑ ሕፃናት ላሏችሁ ልጆቻችሁን ይዛችሁ በንጉሥ አደባባይ እንድትገኙ ንጉሥ አዟል። አዋጅ! 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 ይህ የንጉሥ ትእዛዝ ነው። ያሰማ ላልሰማ ያሰማ። አዋጅ! 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 ደስ ይበለን እንዘምር በልታ መቸገራችን አይቶ ወለደልን ጌታ። ፍቅር ተወለደ ከሰማይ ወረደ። ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ ከሰማይ ወረደ። መላእክት የሚሰግዱለት የሚንቀጠቀጡለት ከክብሩ ተዋረደ እኛንም ወደደ። መላእክት የሚሰግዱለት የሚንቀጠቀጡለት ከክብሩ ተዋረደ እኛንም ወደደ። ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ ከሰማይ ወረደ። ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ ከሰማይ ወረደ። የሚገርም የሚደንቅ ነው የእግዚአብሔር ፍቅር። የሚስተካከለው የለም በሰማይ በምድር። የሚገርም የሚደንቅ ነው የእግዚአብሔር ፍቅር። የሚስተካከለው የለም በሰማይ በምድር። ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ ከሰማይ ወረደ። ታላቁን ፍቅር ያያችሁ በእርሱ የታመናችሁ ዘውትር ጌታን አመስግኑ ስለ መዳናችሁ። ታላቁን ፍቅር ያያችሁ በእርሱ የታመናችሁ ዘውትር ጌታን አመስግኑ ስለ መዳናችሁ። ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ ከሰማይ ወረደ። ፍቅር ተወለደ፣ ፍቅር ተወለደ፣ ፍቅር ተወለደ ከሰማይ ወረደ። ደስ ይበለን እንዘምር በልታ መቸገራችን አይቶ ወለደልን ጌታ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና ደረሳችሁ እላለሁ። የማስተላልፈው መልእክት ክርስቶስ አማራጭ የሌለው ምርጫዋ ነው ለምድራችን። ደግሞ በመጽሐፍ እንደተጻፈው እግዚአብሔር የመጨረሻ እቅዱና ሐሳቡ በክርስቶስ ኢየሱስ መጠቅለል ነው። እውነት ነው። ዛሬ ጌታ የተወለደበትን በዓል ስናስብ ያ ባለ ግርማ ሉዓላዊ የሆነ አምላክ ብቻው ማንም በማይቀርበው በታላቅ ብርሃን ውስጥ የሚኖረው ጌታ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሁሉን የሚጠቀልለው ጌታ በጨርቅ ተጠቅልሎ ጠቅላዩ ተጠቅልሎ ያየንበት አስደናቂ እግዚአብሔር ጥበብ ነው እና በከብቶች በረት በግርግም መወለዱ የሚያስታውሰን ይሄንን ነው። በተወለደ ጊዜ በመላእክት የታወጀው ሰላም ነው። አሁንም የጌታችንን ኢየሱስ ክርስቶስን ልደት ምክንያት በማድረግ ሰላም ለዓለም እንላለን። የእግዚአብሔርም ቃል ይሄንን ሰላም ለምድራችን ያውጃል።
ብዙ ሰላም እንዲሆንልን፣ ብዙ ረፍት እንዲሆንልን እየመሸ ከሆነ እየጨለመ ከሆነ የሚያስፈልገው ብርሃን ነው። ስለዚህ ሁልጊዜም በትምህርቶቻችን እንደምናነሳው ማታ ማታ የሚመሸው ምድር በራሷ ዛቢያ ስለምትዞር ምድር ለፀሐይ ጀርባዋን ሰጥታ ነው። የ12 ሰዓት ዙረቷን ጨርሳ ማለዳ ላይ ፊቷን ወደ ፀሐይ ስትመልስ በምድር ሁሉ ላይ ብርሃን ይሆናል። ስለዚህ የመሸብን የጨለመብን ወይ በህይወት ድንግዝግዝ ውስጥ ያለን ሁላችን ብርሃን ወደ ሆነው ፀሐይ ወደ ሆነው ንጉስ ወደ ጌታችን ወደ ኢየሱስ ክርስቶስ ዞር እንድንል መልእክቴን አስተላልፋለሁ። በአጠቃላይ ዓለም እንዲነጋላት ካስፈለገ፣ ጨለማው በብርሃን እንዲለወጥ ካስፈለገ ይህንን ጌታ በሯን ከፍታ እንድታስገባው ነው መልእክቴን የማስተላልፈው። የተወለደው ለመሞት ነው፣ የሞተው ለመነሳት ነው። ወይንም በሌላ አገላለጽ ያ ሕፃን ሲወለድ ለዓለም ቤዛ ለመሆን ነው። ቤዛነቱ ደግሞ በጨለማ ውስጥ ላሉ፣ በሞት ሀገር ጥላ ስር ለተቀመጡ፣ ከጠላት ግዛት በታች ለነበሩ አያሌ ፍጥረታት ነው። ይልቁንም ለሰው ልጅ ማለት ነው። ስለዚህ በክርስቶስ ኢየሱስ ቤዛነት በኩል ዓለም ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ተሸጋግሯል። ይሄ ምንም ጥርጥር የሌለበትና አንገታችንን ሳንደፋ የምንመሰክረው የአደባባይ ሀቅ ነው። ስለዚህ ያ የተወለደው ሕፃን በ30 ዓመቱ ስለ ዓለም ስለ ሁላችንም ቤዛ ሆኗል። ስለዚህ ይህንን ጌታ ያመነ የዘላለም ሕይወት አለ። ሁላችን ይህንን አምነን ነው ወደ ዘላለም ሕይወት የገባ ነው። ስለዚህ ገና ሲባል ልደት ሲባል ዝም ብለን እኛ ካልቸራል ወደ ሆኑ ነገሮች እናዘነብላለን እንጂ በዓሉ መንፈሳዊ በዓል ነው። ካልቸሩ እስካልጎዳ ድረስ ምንም አይደለም። ሰዎች የገና ጨዋታ ቢጫወቱ፣ ሰዎች እንደ ባህላቸው እንደ ማህበረሰቡ አኗኗር ቢበሉ፣ ቢጠጡ፣ ቢጫወቱ ክፋቱ ኖሮት አይደለም። ነገር ግን ከዋናው የትኩረት አቅጣጫችን ላይ አይናችንን እንድንለቅል የሚያደርገንን የትኛውንም አይነት ልምምዶች፣ የትኛውንም አይነት አደራረጎች ልንቀበል አይገባም። ስለዚህ በልደት ቀን ትዝ ሊለን የሚገባው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ወዶ አንድያ ልጁን የሰጠውን እግዚአብሔርን የምናስበው ስለ ነፍሳችን ነው፣ ስለ ዘላለማችን ስለሆነ በዚህ ቀን ለአዳዲስ ነፍሳት ጌታ ኢየሱስ ክርስቶስን አዳኝ አድርገው ላልተቀበሉት፣ በዓለም ላሉት፣ ወደዚህ ወደሚደነቅ ብርሃንና ወደ እግዚአብሔር ግብዣ ወደ ዘላለም ሕይወት ላልመጡት ሰዎች የማስተላልፈው መልእክት ኢየሱስ ክርስቶስ ያድናል የሚል። ኢየሱስ ክርስቶስ ያድናል። ይህንን ጌታ ብትቀበሉት ለነፍሳችሁ ረፍት ይሆንላችኋል። ዘላለማችሁን ታደላደላላችሁ። ከሞት በኋላ ባለው ዓለም ያለ ጥርጥር እግዚአብሔር እጁን ዘርግቶ ይቀበላችኋል። ሞትና የሞት ቅጣት አያገኛችሁም። ይህም የሚሆነው በልጁ በክርስቶስ ኢየሱስ በኩል ነው። ስለዚህ አዳዲስ ነፍሳት ይህን መልእክት ለእናንተ የማስተላልፈው እየመሸ ነው። ዓለም እያረጀች ነው። በብዙ ሜካፖች እየተጠነጋገነች ነው ያለችው። እያያችሁ ነው፣ እየሰማችሁ ነው። ጦርና የጦር ወሬ አለ፣ የተፈጥሮ አደጋ አለ። ምድር እየተንሸራተተች ነው። በየጊዜው ከመድኃኒቱ ቁጥር በላይ የሆነ የበሽታ አይነት ምድራችን ላይ እየተለቀቀ ነው። ብዙ የሚያሰጉና የሚያስፈሩ ድምጾች ከበዋታል። የመጨረሻው መጨረሻ ከመምጣቱ በፊት ግን ዛሬ ይልቁንም አሁን በሩ ሳይዘጋ ይህ የጽድቅ በር
ይህ የህይወት በር ይህ የመዳን በር ሳይዘጋ በተከፈተው በር እንድትገቡ ህይወታችሁን እንድታስመልጡ ለናንተና ከናንተ በኋላ ለሚመጣው ለዘራችሁ ሁሉ ታላቅ እረፍት እንዲሆንለት ወንድማዬ ግብዣዬን አስተላልፋለሁ። መልካም በዓል ይሁንላችሁ። ዘመናችሁ ይባረክ። በጌታ በኢየሱስ ክርስቶስ ስም ባረኳችሁ። ደስ ይበለን እንዘምር በልታ መቸገራችን አይቶ ወለደልን ጌታ። ኢሳይያስ 7:14 ላይ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ጸንሳለች ወንድ ልጅንም ትወልዳለች። ተመልከቱ፣ ይሄ ምልክት የኖረ ምልክት ነውና አሁን ምልክቱ ኦሬዲ ከምልክትነት ወደ መልእክትነት መጥቶ ራሱ አካል ገዝቶ ቤተልሔም ተገኘ። አሜን ነው ወይ? ሃሌሉያ። ከዛ በኋላ መልአክ መጣና መላላቸው ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ አላቸው። ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ አላቸው። እኔ የገረመኝ ነገር እኛን ከሞት ሊያወጣ ከጨለማው ሊናጠቀን ሲገለጥ ተኝቶ ተገኘ። እንዳይመስል ሆኖ ተገለጠ። ምክንያቱም ከጨለማው ዓለም እየሰወረው ነው። ይገርማል በጣም። ክብር ለእግዚአብሔር የሆነ አሜን ነው ወይ? ይሄንን ምልክት ሄዱ አገኙት ይላል። ኢየሱስ እንደዚህ አለ፣ እኔ የዋ በልቤም ትሁት ነኝ አለ። ትህትና የጀመረው እዚህ ጋር ነው። ኢየሱስ ትህትና የጀመረው እንደ ሕፃን ሲገለጥ ነው፣ ተጠቅልሎ ሲገኝ ነው። እሱ ግን ኤፌሶን 1:10 ላይ የሚገርም ቃል አለ። በመጨረሻም ይደረግ ዘንድ ያለው ሐሳቡን ነግሮናል አለና ምንድነው አለ? በሰማይና በምድር ያለው ሁሉ በማን ለመጠቅለል ነው አለ? በማን ለመጠቅለል ነው አለ? ሰማይና ምድር የሚጠቀለሉበት ጌታ ተጠቅልሎ ተገኘ። ይሄ ነው ለዓለም ድንቅ ነገር በኢየሱስ ስም። ሰማይ ምድር የሚጠቀለሉበት ጌታ የአብ መጠቅለያው አሜን ነው። የአብ መደምደሚያው የሐሳቡ ማሳረጊያ ሁሉ በሁሉ የሆነ ጌታ ተጠቅልሎ ተገኘ። አቤት ትህትና! አታደንቅም እንዴ? አቤት ትህትና! እንዴት ያለ ትህትና ነው! ሰማይ በዚህ ተገርሟል፣ ምድር በዚህ ተደንቋል፣ ፍጥረት ተገርሟል፣ መላእክት እልል ብለዋል። እሱ ትሁቱ ጌታ የሰማይ ደስታ ነው፣ የአብ ደስታው ነው፣ የምድር ደስታ ነው፣ የፍጥረት ደስታ ነው፣ የሁሉ ደስታ ነው። ሃሌሉያ ሃሌሉያ! በጣም ይገርማል። ሰማይ ምድር ጠቀልልበታለሁ ያለው ጌታ ግርግም ላይ ተጠቅልሎ ተገኘ። እንዳይመስል ሆኖ ተገኘ። በጣም ትሁት ሆኖ ተገኘ። በጣም ዝቅ ብሎ ተገኘ። ምክንያቱስ ዓለም ሁሉ በጨለማ ተወርሶ ቤተልሔም ብርሃን ያለው፣ ዓለም ሁሉ በሞት ተወርሶ ቤተልሔም ሕይወት ተወልዷል፣ ጌታ ተወልዷል። በጣም ብዙ ነገር ስናስበው ካይምሮ ያልፋል። በጣም ያስደልቃል። የእውነት ነው የምነግራችሁ። የእግዚአብሔር ጥበብ ከሰው ሞኝነት ይበልጣል እንደሚል ቃሉ በጣም የእግዚአብሔር ሞኝነት ከሰው ጥበብ በጣም ይገርም ሞኝነት እኮ ነው የሆነው ነገር አይደለም። እስቲ በጨርቅ መጠቅለል፣ ግርግም ውስጥ መውደቅ ወዳዚት ምን ይሉታል አሁን ስታስቡት እናንተ? ሁሉን የሚችል በኪሩቤል ላይ የሚቀመጥ አምላክ ቅዱስ ቅዱስ የሚባል ጌታ ከዘመናት በፊት የነበረ ጌታ ሁሉም በቃል ጠርቶ ያመጣ ጌታ ቤተልሔም ላይ በጨርቅ ተጠቅሎ ግርግም ተጥሎ ማግኘት ማለት ወዳዚት በኢየሱስም ዛሬ መደነቅ ይሙላባቸው ቅዱሳን፣ መገረም ይሙላባቸው፣ አድናቆት ይሙላባቸው፣ መደነቅ ይሙላባቸው። አንተን ለማክበር እንዲህ ነው የተዋረደው፣ አንቺን ለማግኘት እንደዚህ ነው የወረደው፣ እንደዚህ ነው የተናቀው፣ እንደዚህ ነው የተረሳው። ቤተሰቦቼ እኛ የነበርንበትን ፖዚሽን ነው የሚያሳየው። ኢየሱስ የተወለደበት ቦታ አንተና ነው የነበርነው ሞት ግርግም ውስጥ ነው። ሞት ግርግም ውስጥ ነው የነበርነው። ሰው የመጨረሻውን ውርደት ወረደና ብድግ አድርጎ ይዞ ተነሳ። አወጣ። አሜን ነው ወይ? ዛሬ የመደነቅ ቀን ይሁንላችሁ። ተደነቁ በኢየሱስ ስም። በዶሮ አይደለም በኢየሱስ፣ በመብል መጠጥ አይደለም በኢየሱስ፣ በልብስ አይደለም በኢየሱስ፣ በቄጤማ አይደለም በኢየሱስ፣ ሊያነሳ በወረደው በተወለደው። ሃሌሉያ! ኧረ ሃሌሉያ! መደነቅ ይሙላብሽ፣ መደነቅ ይሙላብህ። እንዴት እንደተወደድክ ይድነቅህ፣ እንዴት ባለ ትሕትና እንደተገዛ ይግረምህ፣ ይግባን። ሃሌሉያ! ኢየሱስ ጌታ ነው። ደስ ይበለን እንዘምር በልታ መቸገራችን አይቶ ወለደልን ጌታ። መላእክት ዘመሩለት፣ ሰማዩም ደመቀ፣ ኢየሱስ መወለዱ ለድሆች
የማይመዘን ሀብታም ደሃ ሳይል እውሩ ጎባጣ ሁሉም ይገባሉ። የዘላለም ሐሴት በሱ ይወርሳሉ። ደስ ይበለን ዘምር በልታ ለችግራችንን አይቶ ወረደልን ጌታ። ደስ ይበለን ዘምር በልታ ለችግራችንን አይቶ ኢየሱስ በልባችን ዛሬ ተወለደ። ለእኛ ብቻ አይደለም እሱን ለወደደ። ለተጠጋ ሁሉ መቸገሩን አይቶ ዛሬም ይወለዳል አይተውም ሰልችቶ። ኢየሱስ በልባችን ዛሬ ተወለደ። ለእኛ ብቻ አይደለም እርሱን ለወደደ። ለተጠማ ሁሉ መቸገሩን አይቶ ዛሬም ይወለዳል አይተውም ሰልችቶ። ደስ ይበለን ዘምር በልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን ዘምር በልታ መቸገራችንን አይቶ እሰየ ምስራች ጌታ ተወለደ። ከሰማይ ሰማያት ለእኛ ሲል ወረደ። እሰየ ምስራች ጌታ ተወለደ። ከሰማይ ሰማያት ለእኛ ሲል ወረደ። እሰየ ምስራች እሰይ ጌታ ተወለደ። እሰይ ከሰማይ ሰማያት እሰይ ለእኛ ሲል ወረደ። እሰየ ምስራች ጌታ ተወለደ። ከሰማይ ሰማያት ለእኛ ሲል ወረደ። እሰየ ምስራች እሰይ ጌታ ተወለደ። እሰይ ከሰማይ ሰማያት እሰይ ለእኛ ሲል ወረደ። ደስ ይበለን እንዘምር በልታ መቸገራችን አይቶ ወረደልን ጌታ። የአጥቢያ ኮከብ የንጋት የአዲስ ዘመን መሰረት ፈርቶ ሸሽቷል ሞት ጨለማ በኢየሱስ ልዩ ግርማ በኢየሱስ ልዩ ግርማ በሞት አገር የተሰማ የነፃነት የድል ዜማ አማኑኤል ኢየሱስ ነው የምስራች ቃል የሆነው በሞት አገር የተሰማ የነፃነት የድል ዜማ አማኑኤል ኢየሱስ ነው የምስራች ቃል የሆነው። ለቅሷችንን ሳቅ አድርጎታል
ደግፎ ክብር አንተ ብቻ የለህ አቻ እሰይ ንግሥ አንተ ብቻ የለህ አቻ ክብር አንተ ብቻ የለህ አቻ እሰይ ንግሥ አንተ ብቻ የለህ አቻ ተመቸኝ ጉያ ተመቸኝ ቤት ተመቸኝ አልመለስም ወደ ኋላ የግብፅን ሽንኩር ላልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ አልመለስም ወደ ኋላ የግብፅን ሽንኩር ላልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ ክብር አንተ ብቻ የለህ አቻ አሜን ንግሥ አንተ ብቻ የለህ አቻ ክብር አንተ ብቻ የለህ አቻ እሰይ ንግሥ ዘምር ይለኛል ክንድ ስለደገፈኝ ደግነጎ ሌሊት አለፈ ሚነጋ ያልመሰለኝ ባለውለታዬ ሆይ ብቸኛ መመኪያዬ እውነቱ የጭንቀት ልክ ነበረ ምርጫዬ ያ የጨለማ ዘመን አለፈ አበቃ ምርኮ መጣልኝ እየጎረፈ አበቃ የሐዘን ሸማ ከላይ ወድቋል አበቃ ሰላም ውስጤን ይትረፈረፋል አበቃ እሰይ በቃ ሲለው አበቃ ገደብን ያበጀው ያስጨነቀኝን ሁሉ ለበጎ ለወጠው ብሎ ለቆኛል በደስታ ልቀኝለት ይሁን ያለው ይሆናል ተዋይ ከልካ የለበት ይብዛልህ ክብር ይብዛልህ ምስጋና የመቆሚያ ሚስጥር ጌታ አንተ ነህና ይብዛልህ ክብር ይብዛልህ ምስጋና የመቆሚያ ሚስጥር ጌታ አንተ ነህና ምነው ይበጃል ወይ ዝም ማለት ምነው ይሄ ሁሉ ተደርጎለት ምነው ሌላ ቃላት በንገኝ ምነው ልቤ ቢድን በተመኘ አስታውቅብኛል የተገለጠ ነው የእሱን መልካምነት አልችልም ልደብቀው አቅምዬ
ፍቅር ሲያይ ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን እልልታ ኢየሱስ ገናና ይገባልና ጌታዬ ይገባልና ይገባልና ኢየሱስ ይገባልና ይገባልና ወዳጄ ይገባልና ይገባልና ይገባል በእንጀራና በውሃ ብቻ መች ይኖራል በዚህ ምድር ላይ የኔስ ልብ የሚያርፈው የእሱን ክብር ሲያይ በእንጀራና በውሃ ብቻ መች ይኖራል በዚህ ምድር ላይ የኔስ ልብ የሚያርፈው የእሱን ፍቅር ሲያይ ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን እልልታ ኢየሱሴ ገናና ይገባልና ጌታዬ ይገባልና ይገባልና ወዳጄ ይገባልና ይገባልና ኢየሱሴ ይገባልና ይገባልና ወዳጄ ይገባልና ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን እልልታ ኢየሱሴ ገናና ይገባልና ጌታዬ ይገባልና ይገባልና ወዳጄ ይገባልና ይገባልና ኢየሱሴ ይገባልና ይገባልና ወዳጄ ይገባልና ክብር ይሁን ደስ ይበለን ደስ ይበለን